పేరు సూర్య నా ఇల్లు ఇండియా ታሪካችን የሚጀምረው የህንድ ወጣቶች በአንድ ጭፈራ ቤትሽ ኮለሌ ሲሉ እያስመለከተን ሲሆን አንዲት ኮረዳ ከአንድ ወጣት ጋር ትጋጨና የያዘችውን መጠጥ ትደፋበታለች። ይህንንም ሲመለከት የነበረው ሱርያ የሚባለው ወጣት በልጅቷ ድርጊትም ተናዶ ልጅቷ ያጠፋችው ጥፋት ይቅርታም ያስጠይቃታል። በዚህም አብሯት የነበሩትንም ወንዶች ጠርታ ልታስደበድበውም ብታስብም ሱርያ ግን የመጡትንም በጠቅላላ ስብርብራቸውንም ያወጣቸዋል። በዚህም ወደ ፖሊስ ይወሰድና ቃሉን እንዲሰጥም ይደረጋል። ሱርያ ግን ፊቱ ላይ ምንም አይነት ፍርሃት ሳይታይበት ሰዎቹን የደበደባቸው ስላልተመቹት እንደሆነም ይናገራል። ይባስ ብሎም ፖሊሱ በሚያጨስበትም ሰዓት ለራሱም ያጨሳል። ፖሊሱም የደበደበው የሚኒስተር ልጅ እንደሆነም ነግሮት ወጣቱን ይቅርታ ጠይቆ ራሱን ነፃ እንዲያወጣ ድርድር ቢያቀርብለትም ሱርያ ግን ሳይስማማ ይቀራል። በዚህ መልሱም የተናደደው ፖሊስ ሱርያ ላይ ውሃ ሲረጭበት የሱርያ የመማታት ጡንቻዎቹ ተነቃቅተው ውስጥ ያሉትንም ይጠፈጥፋቸዋል። የፖሊሱ አለቃም ወደ ወታደር አለቃዎችም በመሄድ የነሱ ወታደር ጥቃትን እንዳደረሰባቸውም ሲናገር የወታደሩ አለቃም ይህን ያደረገው ሱርያ እንደሆነም ይረዳል። እንዲህ ሊያስብ የቻለውም ሱርያ የካምፑ ምርጡ ወታደርም ቢሆን ነገር ግን ሁሌም ስሜታዊ በመሆን የማይሆኑ ተግባሮችን ስለሚፈጽም ነው። ሱርያም ምግብ በመያዝ ወደ አሰሩት አሸባሪም ይሄዳል። አሸባሪውም የመጣለትንም ምግብ እየበላ ስለሰራቸው አሰቃቂ ወንጀሎችንም ራሱን እያፍታታም ሲናገር ሱርያም ንዴቱ ብልጭ ብሎበት ሰውየውን ተኩሶም ይገለዋል። በዛም ፍርዱን ለማግኘት የወታደሮች አለቃ ፊትም ይቆማል። አለቃውም ለምን ሰውየውን እንደገደለውም ቢጠይቀው ሱርያም ያ ሰው ስንት ምስኪን ህዝቦችን ቦምባ ፈንድቶ በመግደሉ ጣቱን እንደሰጠውም ቢያስረዳ አለቃው ግን በጣም ተለኩሶ አንተን ማንቀጭ ያደረገህም ይለዋል። በየጊዜው ችግር የማያጣው ሱርያ በዚህኛው ጊዜ አለቃው በጣም በመናደዱ ከውትድርናውም ያሰናብቱታል። ሱርያም ይቅርታ እንዲደረግለትና ቅጣቱንም ተቀጥቶ እንዲመለስ ጥያቄ ቢያቀርብም የወታደሩ አለቃ ግን በየጊዜው ትዕግስት አልባ ሆኖ የሚያጠፋውን ጥፋት ከዚህ በላይ መታገስ እንደማይችልም ነግሮት ጥያቄውንም ውድቅ ያደርግበታል። ሱርያም በዚህ ተናዶ ሲወጣ በሩን በእግሩ በርግዶም በመውጣቱ ምክንያት ሕግ በመተላለፉ ወታደራዊ ቅጣትም ይቀጡታል። እሱንም ለመውሰድ አሳዳጊው ወደ ካምፑ መጥቶ ለትንሽ ጊዜ እንኳን አደብ ገዝቶ ለምን መቆየት እንደከበደውም ተናግሮ እዛ የመጣው እሱን ለመውሰድ እንደሆነም ሲነግረው ሱርያ ግን ሰውየውን ለምኖት የወታደር አለቃውን እንዲያናገርለትም ያሳምነዋል። ይህም ሰው የወታደር አለቃውን ለማሳመንም ቢሞክር አለቃው ሳይስማማም ይቀራል። በመጨረሻም በአንድ ድርድርም ይስማማሉ። ሱርያም ወደ አሳዳጊው መጥቶ ምን እንደተባለም ሲጠይቀው ይህ ሰውም የወታደር አለቃው የሚፈልገው ህንድ ውስጥ አለ የተባለ ሳይካትሪስት ራምክሪሽና ጋር ሄዶ አንድ ፊርማ ከፈረመለት ወደ ውትድርናው የሚመለስ እንደሆነም ይነግረዋል። በዚህም ይህ ሳይካትሪስት የሱርያ ትክክለኛ ወላጅ አባቱ እንደሆነም እንረዳለን። ነገር ግን እንደዛውም አባትና ልጅ ሰላም አይደሉም። የዛም ምክንያት ሱርያ ያልተረጋጋ ልጅ በመሆኑ ከልጆች ጋር በመጣላት አባቱን ያስወቅሰውና ያሳፍረው ነበር። ራምም ልጁን ይህን ባህሪ እንዲተው ቢነግረውም ሱርያ ግን የአባቱን ምክር ባለመቀበል በጎረምሳ ዕድሜው ከቤተሰቡ ተለይቶ እንዳደገም እንረዳለን። ሱርያም አባቱ ወዳለበት ኮሌጅም ይደርሳል። እዛም ሉሸር ከሚባል ሰው ጋርም ይተዋወቃል። በቀጣይም ወደ ዶክተሩ ራም ክፍልም ይገባል። እንደ አባትና እንደ ልጅ
ተቃቅፈው ማውራት ይጀምራሉ ብለን ስንጠብቅ ራም ግን ሱሪያን የተቀበለው እንደ አንድ ደንበኛ አድርጎት ነበር። ፊርማውንም በአንድ ቀን እንደማያገኝ አሳውቆት ወደሚቆይበት ቤት ሉሸርም ይዞት ይሄዳል። እናም እዚህ እንዲፈረምላቸው የመጡ ሰዎች በጠቅላላ ረጅም ጊዜ ዶክተሩ እንደሚያቆያቸው ለሱሪያም ይነግረዋል። በዚህም ሱሪያ ረጅም ጊዜ ሊቆይ እንደሚችልም እንረዳለን። ወደ ከተማም እየሄዱ አንድ መኪና ከፊታቸው ቆሞ አንድን ግለሰብ ያለ ፍላጎቱ ሲወስዱትም ይመለከታል። በዚህም ሱሪያ ማን እንደሆኑም ሲጠይቅ ሉሸር የቼላ ሰዎች እንደሆኑም ይነግረዋል። ቼላም የከተማው አደገኛ ማፊያ የሚባል ሲሆን የእሱ ስም በተጠራው ቁጥር ህዝቡ ደንብርብሩ እንደሚወጣም እንረዳለን። ምን ነው ጋዳፊ ያደረጉት ሰውየውን። በቀጣይም ቀን ራም ሱሪያ ጓደኞች እንዳሉትም ቢጠይቀው ነገር ግን እንደ ሱሪያ አይነት ሰው ጓደኛ ሊያቆይ ባለመቻሉ ከጓደኛ ነፃ መሆኑንም ይነግረዋል። የፍቅር ህይወት ያለው እንደሆነም ቢጠይቀው ብዙ ቺኮች አጫውቶ የተለያቸው እንደሆነም ተናግሮ ነገር ግን አንዲት ሴት ብቻ ልቡን ገዝታ እንደቆየችም ይናገራል። የልጅቷ ስም በርሻ ሲሆን አንድ ውለታ ሰርቶላት እሱን በድጋሚ ለማናገር በምትፈልገውም ሰዓት ሙዚቃ ሲጫወትም ታገኘዋለች። በዚህም የተጀመረው ፍቅር ትልቅ ደረጃም ደርሶ አባቷንም ታስተዋውቀዋለች። ነገር ግን አባትየው ሱሪያን እንዳየው አልተመቸውም ነበር። የሆነ ጊዜ ላይም ከወታደሮች ጋርም ቆሞ በማየቱ ሱሪያ ዘፋኝ ሳይሆን ወታደር እንደሆነም ይደርስበትና ለልጁም በነገራት ሰዓት በርሻ ወደ ቤቱ መጣ ሁሉንም ነገር እንደደረሰችበትም ነግራው ከሷ ጋር ሊቀጥል የሚችለው ስራውን ሲቀይር እንደሆነም ትነግረዋለች። ነገር ግን ለሱሪያ ስራው ከምንም ነገር በላይ ነውና በበርሻ ሐሳብ ሳይስማማም ቀርቶ በርሻን ተለያይተናል ብሎ ልቧንም ይሰብረዋል። አረ ይሄ ምን ጉድ ነው! እናም ሱሪያ በፍቅር ህይወቱ ትክክለኛ ጊዜ እንዳላሳለፈም ለራም ይነግረዋል። ይሄም የሚያሳየው ሱሪያ ከሰዎች ጋር ተቀላቅሎ በሰላም መኖር እንደማይችል ነው። በቀጣዩም ቀን ራም ሱሪያ ስለራሱ እንዲነግረውም ይጠይቀዋል። ሱሪያም ወታደር እንደሆነ ቢገልጽለትም ራም የሚፈልገውን መልስ ባለማግኘቱ ደጋግሞ ራሱን ጥያቄም ቢጠይቀው ሱሪያ ንዴቱ ተነስቶበት ልጁ የሚያየው ከሆነ ፊርማውን እንዲፈርምለትም ይጠይቀዋል። ራም ግን ቢሮ ውስጥ እስካሉ ድረስ አባትና ልጅ መሆናቸውን እንዲረሳም ሲነግረው ሱሪያ አባቱ እንደሚያፍርበትም ይሰማዋል። ራምም ተማሪዎቹን ሰብስቦ በሁሉም ፊት ሱሪያ የእሱ ልጅ እንደሆነም ይነግራቸዋል። እናም ልጁ ከሰው ጋር ተስማምቶ መኖር ባለመቻሉ ከወታደር ቤት እንደተባረረና ለመመለስ የእሱ ፊርማ ቢያስፈልገውም ልጁ ስለሆነ ብቻ እንደማይፈርምለትም ይናገራል። ነገር ግን ለ20 ቀናቶች ከማንም ጋር ሳይጣላ በሰላም መቆየት ከቻለ ፊርማው እንደሚፈርምለትና በእነሱ ፊት እንደሚሰጠውም ያሳውቀዋል። ሱሪያም ከኮሌጁ ወጥቶም እየሄደ ሳለ የቼላ ልጅ መንገድ አዘግቶ አንድን ግለሰብ ሲደበድብ ሱሪያ ይደርሳል። ከነሱ ጋርም ይጣላና ዋጋቸውንም ይሰጣቸዋል። ቀጣይ ቀንም እንደማንኛውም ሰው ለመኖር የጧት ተግባሮቹንም ይፈጽም ጀመር። እንዲህ ሰላማዊ በሆነበት ቀን ላይም በርሻን ያገኛታል። ትንሽ አውርተውም ይለያያሉ። በዛው ሰዓትም የቼላ ሰዎች ሰፈሩን ሲበጠብጡት ሁሉም በፍርሃት ወደ ቤቱም ይሸሻል። ሱሪያም እየገባት አለ ወላጅ እናቱ ጠርታ መድኃኒት ከከተማ እንዲያመጣላትም ትልከዋለች። እዚህ ጋር እንድትረዱልኝ የምፈልገው ነገር ወላጅ እናቱ ሱሪያ በአስራዎቹ ዕድሜ ስለተለያት ይሄኛው የባሏ ታካሚ እንጂ የእሷ ልጅ እንደሆነ አታውቅም። ሱሪያም ከተማው እንደዛ ተዋክበው መድኃኒቱን ለመግዛትም ይወጣል። መድኃኒቱን ይዞ ሲመለስ የቼላ ሰዎች አግኝተው መድኃኒቱን መሬት ላይም ይሰብሩበታል። ሱሪያም ሰዎቹን ሳይጣላ ወደ ቤት ሄዶ ደብቆ የያዘውንም መድኃኒት ይሰጣታል። በቀጣይም ቀን እየሄደ ሳለ ቼላ ሰዎች አስቆመው የነሱ መኪና ስለተበላሸ በሱ መኪና እንዲያደርሳቸውም ያዙታል።
በዚህ ጊዜ ቺላ የተባለው ሰውዬ ከጎኑ የሚቀመጥና መንገድ ይጀምራሉ። በመጀመሪያ የሄዱት ሙስጠፋ የሚባል የድሮ ወታደር ጋር ሲሆን እዚህ የመጡትም መሬቱን እንዲሸጥላቸው ሊያስማሙት ነው። ነገር ግን ሙስጠፋም ሆነ ቤተሰቡ በዚህ አልተስማሙም። ይሄ ሁሉ ነገርም ሲፈጠር ሱሪያ ምራቁን ውጦ እየተመለከተ ነበር። በቀጣይም ቀን የቺላ ሰዎች መኪናውን ወረውትም ያገኛቸዋል። መኪናውንም ስለወደዱት በሞተር ተክተውለትም ይሄዳሉ። ሱሪያ ምንም እንኳን ንዴት ቢወረውም ጥርሱን ነከስ አድርጎም ይቆማል። ራምም ይህን ሲመለከት ነበር። ሞተሩንም እየነዳ ወደ በርሻ አባትም በመሄድ ላጠፋውም ይቅርታም ይጠይቃል። መንገድ ላይም ሰው ሲደባደብ እንደ ማንኛውም ግለሰብ ቆሞም ይመለከት ነበር። ሙስጠፋም ቺላ መሬቱን ካልሸጥክልኝ ብሎ እያስቸገረው በመሆኑ ወደ በላይ አካላቶች ሄዶ ሊከሰው ቢሞክርም መንግስትም ሳይቀር ቺላን ስለሚፈራው ሊተባበሩት ፈቃደኛ አልነበሩም። ከሀገሩ የተበረከተለት የውትድርና ሜዳሊያውም ሳይቀር በመንግስት አካላቶች ቦታ አልነበረውም። በቀጣይም ቀን ሙስጠፋ ራሱን ማጥፋቱን የሚገልጽ ዜናም ይተላለፋል። ይህንንም ቺላ እንዳደረገው የሚያውቀው ልጇ አንዋር ሀገሩ ያገለገላትን አባቱን እንኳን መርዳት ባለመቻሏ በንዴት እሱም እንደ ሌሎች ገዳይ ወንጀለኛ ለመሆን ከቤትም ይወጣል። እዚህም ራም ሱሪያ ጥሩ ባህሪ እየያዘ እንደሆነም ሲረዳ ለባለቤቱ ልጇ ሱሪያ የሱ ተማሪ እንደሆነም ይነግራታል። ከ15 ዓመታቶችም በኋላ እናትና ልጅም ይገናኛሉ። የሙስጠፋ አባትም ልጄ ሲገደል ሱሪያ አይቷል በማለት ፖሊስ ጣቢያም ያስጠሩታል። ሱሪያ ግን ችግር ውስጥ ላለመግባት ይክዳል። ሀያትየውም እንዲያስታውስ ቢማጸኑትም ሱሪያን ጠንቅቆ ያውቀው ስለነበር ምን አይነት በራሱ የሚተማመን ወታደር እንደሆነም ስለሚያውቅ ሀያትየው እንዳያስጨንቁትም ያደርጋቸዋል። ነገር ግን ሱሪያ ወደ ውትድርና ቤት ለመመለስ ሲል ከራሱ ባህሪ አፈንግጦ ከመውጣቱም የተነሳ ሲገደል ያየውን ሙስጠፋ እንኳን አላየውም ብሎም ክዷል። በዚህም ራሱን ተወቃሽ አድርጎም ስቅስቅ ብሎም ያለቅሳል። 20ኛው ቀን ላይም ደርሰው ፊርማው ሊፈረምለትም ሲል ሱሪያ ያስቆመውና በእነዚህ 20 ቀናቶች ውስጥ ያለ ባህሪው ኖሮ ብዙ ነገሮችንም እንዳየም ይናገራል። እናም አሁን ለሱ ፊርማው ከሚያስፈልገው በላይ እሱ ለነሱ እንደሚያስፈልጋቸው ተናግሮ ከአዳራሹም ይወጣል። በፍጥነትም ወደነ ሙስጠፋ ቤትም ሲያመራ የቺላ ሰዎች ቦታውን ሊያፈርሱ ሲሉም ይደርስባቸዋል። ፊት ለፊት ያሉትንም ወርውሯቸው ሀያትየው ስር ተቀምጦ ፖሊስ ጣቢያ በመካዱ ሀያትየውን ይቅርታም ይጠይቃል። ጋርድኔም ባዮችንም ጠፍጥፎ የቺላ ልጅ እዛውም አስቀርቶ ወደ ቺላም ያመራል። እዛም ከፊቱ ምግብ እየበላ ሊገሉት የመጡትን ዋጋቸውንም ይሰጣቸዋል። አንድም እሱን ለማጥቃት ችሎ የደፈረ አልነበረም። የቺላ ወንበር ላይም አረፍ ብሎም ሳለ ቺላ በንዴት ወደሱ መጥቶ ምን እንደሚፈልግም ቢጠይቀው ሱሪያም እናንተ የገደላችሁት የሙስጠፋ ልጅ አንዋር በእናንተ ምክንያት ሀገር ጥሎ ለሀገራችን ጠላት ለመሆን በመሄዱ እሱን እንዲመልሰው ይነግረዋል። እንዲያ ካልሆነ ግን ልጁን እንደሚያጣውም ሲነግረው ቺላ ባለ በሌላ አቅሙ የአንዋርንም ፎቶ በትኖ እንዲፈለግም ያደርገዋል። ከሶሻል ሚዲያ እስከ ቲቪ ድረስ ፎቶን ለጥፈው ይፈልጉት ጀመር። አንዋርም አንድ ቦታ ላይ የመጀመሪያ ሚሽኑን ሊወጣ ሲል የሚያጠቃው ሰውዬ ሶሻል ሚዲያ ላይ ስለተዘገበው ነገርም ያሳየውና አንዋር ወደ ቤተሰቦቹም ይመለሳል። በቦታውም ያሉት የሚዲያ አካላቶች እንዲናገር ጥያቄ ቢያቀርቡለትም አንዋር ግን ዝምታውን መርጦ ትቷቸውም ሄደ። በዚህም ጊዜ ሱሪያ እንደ ቺላ አይነት ሰው ሀገራቸው ካለ ትናንሽ ወንጀለኞችን እንደሚፈጥሩ ተናግሮ
ወደ አንዋርም ይሄዳል። አንዋርንም አግባብቶት ካወራውም በኋላ አንዋር ለሀገሩ ያለውን ጥላቻም ይቀይርለታል። አባቱ ራምም በልጁ ዙሪያ ኮርቶበት የወታደሩ አለቃ ጋርም በመሄድ እዛው ፈርሞም ይሰጠዋል። እናም በመጨረሻ ልጄን እኔ ነኝ ያልተረዳሁት ብሎም ይነፋረቃል። አባትና ልጅ ከ15 ዓመታቶችም በኋላ ሰላም ፈጥረው ይታረቃሉ። ሱሪያም ወደሚወደው ውትድርናም ተመልሶ ወደ ድንበር ሲላክ ታሪካችን ያበቃል። እንደዚህ አይነት መሳጭ ታሪኮች የሚመቻቹ ከሆነ ቤቱን ሰብስክራይብ አድርጉት። ይመቻችሁ።